Hamas is responsible for this war. Hamas refused offer after offer to release our hostages. I authorized yesterday the renewal of military action against Hamas. እስራኤል በጋዛ ላይ አዲስ ጥቃት ጀምራለች። ኢራን ቁጣዋን እየገለጸች ነው። ኢራን ሰራሽ ነው የተባለ ሚሳኤል ከየመን ወደ እስራኤል ተተኩሷል። የትራምፕ አስተዳደር ኢራንን እያስጠነቀቀ ይገኛል። እስራኤል በጋዛ የጀመርኩትን ጥቃት ማንም አያስቆመኝም ብላለች። የጋዛ ጉዳይ ከተካረረ እንደቀደሙት ጊዜያት ነገሮች ተወሳስበው የእስራኤል ኢራንን ጦር መማዘዝ እንዳያስከትል አስግቷል። የቀደመው የ15 ወራቱ የእስራኤል የጋዛው ጥቃት የጦርነቱን አድማስ አስፍቶት ኢራንና እስራኤል ሚሳኤል እስከ መወራወር ያደረሳቸው ክስተት ነበረም። በብዙ ዲፕሎማሲያዊ ጥረትና ግፊት ባለፈው ጥር ወር የተጀመረው የእስራኤል ሐማስ የተኩስ አቁም ስምምነት አሁን በቦታው የለም። ከትናንት ወዲያ ማምሻውን እስራኤል ድንገተኛ ጥቃት በጋዛ ምድር ሰንዝራለች። በዚሁ ጥቃት በዕለቱ 400 ፍልስጤማውያን መገደላቸው የተነገረ ሲሆን አሁን ባለው ሁናቴ ደግሞ ይኸው የሟቾች ቁጥር እየጨመረ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴሌቪዥን ንግግር አድርገው ነበር። ኔታንያሁ በዚህ ንግግራቸው ይህ ያሁኑ የእስራኤል ወታደራዊ እርምጃ የምጡ መጀመሪያ ነው፣ ገና ተስፋፍቶ ይቀጥላል፣ መታወቅ አለበት ብለዋል። ጠቅላይ ሚኒስትሩ በዚሁ ዘለግ ባለው የቴሌቪዥን የቀጥታ ስርጭት ንግግራቸው ከዚህ በኋላ የሚኖር ቀጣይ ድርድር ካለ በውጊያ መሃል የሚደረግ ድርድር እንጂ በመሃል የተኩስ አቁም የሚባል ነገር አይታሰብም ብለዋል። ለመሆኑ ይኸው የእስራኤል ድብደባ እንዴት ተጀመረ የሚለውን በተመለከተ በእስራኤል የውጭ ጉዳይ ሚኒስቴር በኩል የተሰጠው መግለጫ ያመላክተው በሐማስ ቁጥጥር ስር ያሉ እስራኤላውያን በመልቀቅ ረገድ በአሜሪካ በኩል የቀረቡትን ሁለት እቅዶች ሐማስ ውድቅ በማድረጉ ነው። ሐማስ በፈረንጆቹ አቆጣጠር ጥቅምት 7 2023 በእስራኤል ላይ ድንገተኛ ጥቃት ከፍቶ በርካታ እስራኤላውያንን በመግደል የተወሰኑትን አግቶ መውሰዱን ተከትሎ ጦርነቱ አንድ ብሎ ጀምሮ ነበርም። እንደ ሮይተርስ ዘገባ በጊዜው 250 እስራኤላውያን ታግተው ወደ ጋዛ ሲወሰዱ በተደረገው ድርድር መለቀቅ የቻሉት 191 ናቸው። እስራኤል 59 ታጋቾች ይቀሩኛል ይመለሱልኝ እያለች ነው። ጋዛ የፍልስጤም ግዛት አካል ናት። የፍልስጤም ግዛት አካል የሆኑት ሁለቱ ግዛቶች ናቸው። አንደኛዋ ጋዛ ስትሆን ሌላኛዋ ዌስት ባንክ ናት። ሁለቱም ግዛቶች ለሁለት ከፍላ በመሃላቸው ያለችው ደግሞ እስራኤል ናት። ጋዛን ሁልጊዜም ከእስራኤል ጋር ጠብላ ያለው ሐማስ ሲያስተዳድር፣ ዌስት ባንክ የሚያስተዳድረው ደግሞ ብዙም ድምፁ የማይሰማው ፋታህ ነው። ጋዛ 41 ስኩዌር ማይልስ ወይንም 365 ስኩዌር ኪሎ ሜትር ስፋት ያላት አነስተኛ ግዛት ናት። በዚህ እጅግ አነስተኛ ግዛት ከ2 ሚሊዮን በላይ ህዝብ ይኖራል። በትንሽ ግዛት ውስጥ በሚሊዮን የሚቆጠር ህዝብ በከፍተኛ ጥግግት ወይንም ፖፑሌሽን ዴንሲቲ ቢኖርም በዚያኑ መጠን ደግሞ በዓለም አሰቃቂው ጦርነት የሚካሄደው በዚሁ ስፍራ ነው። ጋዛ የምትዋሰነው ከግብፅና እስራኤል ጋር ሲሆን ከዚህ በተጨማሪ ከሜዲትራኒያን ባህር ጋር ትዋሰናለች። በሰሜንና ምስራቅ አቅጣጫ ከእስራኤል ጋር የምትዋሰን ሲሆን በደቡብ ምስራቅ አቅጣጫ ደግሞ የግብፅ ወሰንተኛ ናት። እስራኤል በዚህ ግዛት ላይ ባላት ከባድ ቁጥጥር ከእርሷ ጋር የሚዋሰነውን አቅጣጫ ጀምሮ የሜዲትራኒያንን የጋዛ መውጫ ጭምር በመዝጋትና በመክፈት ክትትል ታደርጋለች። እስራኤል የጋዛን አየርና የባህር መተላለፊያ ትቆጣጠራለች። እንዲያም ሆኖ ሐማስ ለሮኬት መስሪያ የሚሆን ግብዓቶችን ከውጭ ያስገባል። አብዛኞቹ ሮኬቶች የሚሰሩት በዚያ በጋዛ ባሉ ጋራዦች ነው። የግዛቷ ነዋሪዎች በጦርነት እንዲሁም ከአካባቢው መዘጋት ጋር በተያያዘ እጅግ የደኸዩ ናቸው። በርካታ የጋዛ ነዋሪ በዓመታቱ ጦርነት ተገድሏል፣ እንዲሁም የአካል ጉዳት አግኝቶታል። በየጊዜው የሚፈነዳው ጦርነት ጥሎት በሚሄደው ጠባሳ በርካታ ፍልስጤማውያን የስነ ልቦና ቀውስ ውስጥ እንደገቡ ይነገራል። አሁን እስራኤል እንደ አዲስ በከፈተችው ጥቃት ከትናንት በስቲያ በነበረው የአየር ድብደባ ከ400 በላይ የጋዛ ነዋሪዎች መገደላቸው ሲነገር፣ በተመሳሳይ መልኩ በትናንት ምሽቱ ሌላ አዲስ ጥቃት ደግሞ 27 ንጹሃን መገደላቸውን አልጀዚራ አስነብቧል። ሐማስ የተኩስ አቁም ስምምነቱ መጣስ አልነበረበትም፣ መነጋገር ይገባን ነበር ሲል ያስታወቀ ሲሆን እስራኤል ጥቃቱን የከፈተችው በአየር በታንክና በሚሳኤል ታግዛ ነው። አሁን የበርካቶች ስጋት የሆነው ይኸው የእስራኤል የጋዛ ስጋት ቀጣይ የመሆኑ ጉዳይ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መገለጹ ነው። ወደ ግዛቷ የዕለት ደራሽ ምግብ እየገባ አይደለም። እስራኤል ሁሉንም አቅጣጫ ዘግታለች። የኤሌክትሪክ አቅርቦትም ተቋርጧል። ንጹህ የመጠጥ ውሃ ለማግኘት ከባድ ፈተና ሆኗል። የመድኃኒት ጉዳይ እንዲሁ እጅጉን ፈታኝ ነው። የእስራኤል አዲሱ ጥቃት በተባበሩት መንግስታት ድርጅትና በአውሮፓ በኩል ተቃውሞ ተሰምቶበታል። አሁን ያለው የእስራኤል አካሄድ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ፈጽሞ ተገቢነት የሌለው ተግባር ነው ሲሉ አውግዘውታል። ጉተሬዥ ያሰሙትን ውግዘት ተከትሎ እርሳቸው በእስራኤል የውጭ ጉዳይ ሚኒስቴር በኩል የመልስ ምት ተሰምቶባቸዋል። እስራኤልና ሐማስ የተኩስ አቁም ስምምነት ላይ ሲደርሱ ይኸው የተኩስ አቁም ስምምነት ያካትታል የተባለው በሁለቱም በኩል የተያዙ ሰዎች በልውጥ መልኩ የሚለቀቁበት ሁናቴ እንደሚኖር ነው። ሆኖም በመሃል ነገሮች ተደነቃቅፈዋል። በዚህ ሂደት ውስጥ የትራምፕ አስተዳደር ጭምር በመሃል በመግባት ለሐማስ ጥብቅ ማስጠንቀቂያ የሰጠበት ሁናቴ ታይቷል። በዚህ መሃል ነው የእስራኤል የአየር ጥቃት በድንገት ብቅ ያለው። ነገሩ አሁንም እንደቀደመው ጊዜ የግጭት አድማሱን እያሰፋ ነው። በእስራኤል የጋዛ መልሶ መዘጋት እንዲሁም የአየር ጥቃት መፈጸም ክፉኛ ተናደናል ያሉ የመን ሐውቲ አማጽያን በእስራኤል ላይ ባላስቲክ ሚሳኤል ተኩሰዋል።
እስራኤል በሰጠችው ማብራሪያ ጥቃቱን በመመከት ሚሳኤሉ ከግዛቴ ውጭ እንዲከሽፍ አድርጌያለሁ ብላለች። በኢራን የሚታገዙ መሆናቸው የሚነገርላቸው የየመኖቹ ሁቲ ታጣቂዎች ከድሮን እስከ ባሊስቲክ ሚሳኤል የታጠቁ ናቸው። የእስራኤል ሐማስን ጦርነት መቀስቀስ ተከትሎ የእስራኤል መርከቦች በቀይ ባህር እንዳያልፉ ከእስራኤል በተጨማሪም በአጠቃላይ ለአሜሪካና ለምዕራቡ ዓለም ወገንተኛ ናቸው የሚባሉ መንግስታት በሚዘውሯቸው ኩባንያዎች ስር ያሉ መርከቦች ወደዚያ ድርሽ እንዳይሉ በተደጋጋሚ በቀይ ባህር የጭነት መርከቦች ላይ ጥቃት ሲያደርሱ ቆይተዋል። ብዙም ውጤት አላስገኘም እንጂ ትናንቱን ጨምሮ በእስራኤል ላይ የሚሳኤል ጥቃቶችን የማድረስ ሙከራዎች ነበሩ። እነዚህ ታጣቂዎች መልሶ በማጥቃት ረገድ እስራኤል፣ እንግሊዝና አሜሪካ ተረባርበዋል። ሶስቱም ሀገራት በተለያዩ ጊዜያት የድሮን የጀትና የሚሳኤል ጥቃቶችን ፈጽመዋል። ታዲያ በእነዚህ ታጣቂዎች ላይ የተሰነዘሩት ተከታታይነት ያላቸው መጠነ ሰፊ ጥቃቶች ምን አይነት ውጤት አመጡ በሚለው ጉዳይ ዙሪያ ብዙም የተብራራ መረጃ የለም። እንዲያም ቢሆን ግን እነ አሜሪካ ብለው የጥቃቱን ነገር እንደተውት ያን ያህል ተፈላጊውን ውጤት ሊያመጣላቸው እንዳልቻለ ነው የተነገረው። በተለይ የሁቲ አማጽያንን ለማጥቃት በተከታታይ በአየር የሚወስዱት እርምጃ ብዙ ወጪ እንዳስወጣቸው ይነገራል። ፕሬዚደንት ዶናልድ ትራምፕ የፕሬዚደንትነት ስልጣኑን መያዛቸውን ተከትሎ በጋዛ ያሉ ፍልስጤማውያን ከጋዛ መልቀቅ ይኖርባቸዋል ብለዋል። አሜሪካ ጋዛን መልሶ በማልማት ራሷ ታስተዳድረዋለች ማለታቸው ከበድ ያለ ቁጣ ቀስቅሶ ነበረም። ይህንኑ የትራምፕ ሐሳብ አረባውያን ሀገራት አውሮፓውያኑም ጭምር አጥብቀው ተቃውመውታል። ከዚያ በኋላ የተሻለ መፍትሄ እናፈላልግ በሚል አረብ ሀገራት በአረብ ሊግ በኩል በተናጠለም ጭምር ጥረት ሲያደርጉ ነበረም። በዚህ ረገድ የጋዛ ድንበር ተጋሪ የሆነችው ግብጽ ደፋ ቀና ስትል ከርማለች። ከግብጽ ባለፈ ካታር፣ ሳዑዲና የተባበሩት አረብ ኤምሬቶች ጥረት አድርገዋል። ሆኖም የተገኘ አንዳች አይነት ውጤት የለም። አረቦቹ በፍልስጤን ጉዳይ ለዓመታት ተሰባስበው ምናልባት በመቶዎች የሚቆጠሩ ውሳኔዎችን አስተላልፈዋል። ሆኖም እስካሁን ጠብ ያለ ነገር የለም። በዚህ ዙሪያ ትራምፕ በድጋሚ ስልጣን በያዙ በቀናት ልዩነት ውስጥ ወደ ዋሽንግተን በማቅናት የመከሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የሚገኙ ፍልስጤማውያን ከጋዛ መልቀቅ አለባቸው በሚለው ሐሳብ የተስማሙ ናቸው። ከጋዛ እንዲወጡ ይደረጋሉ ከተባሉት ፍልስጤማውያን መካከል የተወሰኑትን በመቀበል ማስተናገድ አለብሽ የተባለችው ደግሞ ካይሮ ናት። እርሷም ምን ሲደረግ ብላ ሐሳቡን ተቃውመዋለች። ይህም የፕሬዚደንት ትራምፕ ሐሳብ የግብፁን ፕሬዚደንት አብዱል ፋታህ አልሲሲን ክፉኛ እንዳስኮረፈ የሚታወቅ ነው። ትራምፕ ስልጣን በያዙባቸው ቀናት በአፋጣኝ ስልክ ከደውሉላቸው መሪዎች መካከል አንዱ አብዱል ፋታህ አልሲሲ ነበሩ። ትራምፕ አሜሪካ ለተለያዩ የዓለም ክፍሎች የምታቀርባቸውን እርዳታዎች አግጃለሁ ሲሉ እግዱ እስራኤልና ግብፅን አይመለከትም ነበረም። ችግሩ የተከሰተው ከዚያ በኋላ ነው። ጋዛን በተመለከተ ያለኝን እቅድ አስታውቃለሁ ያሉት ትራምፕ ጋዛን አሜሪካ ተረክባ ታለማዋለች፣ ፍልስጤማውያን ከጋዛ ተጠራርገው መውጣት አለባቸው፣ ከፊሎቹን ግብፅ ከፊሎቹን ዮርዳኖስ መቀበል አለባቸው አሉ። ለዚህ የትራምፕ እቅድ ፍልስጤማውያን ብርቱ ተቃውሟቸውን አሰምተዋል። አረቦች የማይሆን ነው ብለውታል። ግብፅ አልቀበልም ስትል አቋሟን አሳውቃለች። የፍልስጤም እስራኤል ጉዳይ የእስራኤል ግብፅ እንዲሁም የአሜሪካ ግብፅ ግንኙነትን ክፉኛ አሻክሯል። ግብፃውያኑ በፕሬዚደንት ዶናልድ ትራምፕ ዘመን ከአሜሪካ ጋር በተሻለ ግንኙነት ውስጥ የምንገኝበት ሁናቴ ይኖራል ብለው ተስፋ ቢያደርጉም የፖለቲካና የዲፕሎማሲ ሂሳባቸው አልሰራላቸውም። አረቦቹም ከሳዑዲ እስከ ዮርዳኖስ ብርቱ ጥረት አድርገዋል። በዚህ መሃል በተለይ ግብፅ የጋዛ ጉዳይ አንዳች አይነት መፍትሄ እንዲያገኝ ብዙ ጥረት አድርጋለች። ሆኖም አልተሳካላትም። አሁን እስራኤል በጋዛ ላይ የጀመረችው ጥቃት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ተስፋፍቶ የሚቀጥል ከሆነ ግብፅ በርካታ የጋዛ ስደተኞችን ለመቀበል ትገደዳለች። ጋዛ የምታዋስናቸው ሀገራት ሁለት ብቻ ናቸው፣ እነርሱም እስራኤልና ግብፅ። ይህም በመሆኑ ግብፅ የጋዛ ነዋሪዎች ብቸኛ የችግር ጊዜ ማምለጫ የመሆን ዕድሏ ሰፊ ነው። ነገር ግን አሁን ባለው ሁናቴ ግብፅ ተጨማሪ ፍልስጤማውያን ስደተኞችን ለመቀበል ፍላጎቱ የላትም። ከዚህ ቀደም ለ15 ወራት በነበረው የእስራኤል የጋዛ ጥቃት ግብፅ በራፋ መተላለፊያ በኩል በርካታ ፍልስጤማውያን ስደተኞችን እንደተቀበለች የሚታወስ ነው። አሁን ያለው አካሄድ ደግሞ ፍልስጤማውያን ሙሉ ለሙሉ ከጋዛ ነቅለው እንዲወጡ የሚያደርግ አካሄድ ነው በመባሉ ግብፅ በሮቿን ማጠባበቅ፣ ድንበሮቿን መጠረቃቀም ግድ ብሏታል። ካይሮ ይህን አይነት እርምጃ ብትወስድም የሚቀርላት አይመስልም። ፍልስጤማውያን አንደኛው መዳረሻቸው የግብፅ ምድር እንደሚሆን እየተነገረ ነው። በዚህ መሃል ደግሞ የእስራኤል የተጠናከረ የአየር ድብደባ በጋዛ ምድር ከባድ ጉዳት አድርሷል። ሰብአዊና ቁሳዊ ኪሳራም። በአዲሱ የእስራኤል የአየር ድብደባ ዙሪያ የትራምፕ አስተዳደር እስካሁን ያለው ነገር የለም።